ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ባለ ሶስት ሆሄ ቃላትን እያነበብን የምንለማመድ ይሆናል ማለት ነው። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ማንበብ መጻፍ እንዲችሉ አድርገን በኦንላይን እናስተምራለን። እንዲሁም ህጻናት ልጆቻችሁን ማስተማር የምትፈልጉ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ወላጆች በተመሳሳይ ያናግሩኝ። ህጻናት ልጆቻችሁን በኦንላይን አማርኛ እናስተምራለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እንግዲህ እነዚህን እናንተ መጀመሪያ አማርኛ ለማንበብ ምን ነው ማድረግ ያለብን? ቃላትን ለያይተን ማንበብ። እስቲ ይቺ ማናት? የመጀመሪያዋ ፊደል ማናት? እነዚህ ማለት ነው። ይችኛዋ ማናት? ደ ናት። ደ። እሺ፣ ከዛ በመቀጠል ደግሞ ማናት? ይቺ ረ ናት። ይችኛዋ ማናት? ሰ። ደረሰ። ደረሰ ብለን ደረሰ። ደረሰ። እሺ፣ ወደ ቀጣይ ስናልፍ እነዚህ ናቸው። እስቲ አንብቡልኝ እነዚህን። የመጀመሪያዋ ፊደል ይቺ ማናት? ም ናት። ም። ከዛ ይችኛዋ ማናት? ክ። ይቺ ር። ር። ስለዚህ አሁን ፊደላትን እያንዳንዳቸውን ለዩ። በመቀጠል አንድ ላይ ማንበብ። እስቲ አንብቡልኝ። ምክር። ምክር። ምክር ብለን እናነባለን። ምክር። እሺ፣ ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። አሁንም ምንድነው የመጀመሪያ ስራችን የሚሆነው ፊደላትን መለየት። የመጀመሪያው ማናት? ቦ። ከዛ ይችኛው ማናት? ር። ይችኛው ማናት? ሳ። ሳ ናት። ቦ ር ሳ። ቦርሳ። ቦርሳ ብለን እናነባለን። ቦርሳ። እሺ፣ ወደ ቀጣይ ወደ እነዚህ ስናልፍ የመጀመሪያዋ ፊደል በተመሳሳይ ማናት? የመጀመሪያው ይቺ ማናት? ደ ናት። ደ። ከዛ ይችኛዋ ማናት? ረ። ይችኛዋ ማናት? ጃ። ደ ረ ጃ። ደ ረ ጃ። ደረጃ። ደረጃ ብለን እናነባለን። ደረጃ። ደረጃ እንላለን ማለት ነው። እሺ፣ እንደዚህ እያደረግን እያንዳንዳቸውን መጀመሪያ ፊደሎችን መለየት፣ ከዛ ፊደሎችን ከለየን በኋላ አገጣጥመን ማንበብ እያደረግን ተለማመድ በቀላሉ ማንበብ መጻፍ መልመድ እንችላለን ማለት ነው። በኦንላይን ብትማሩ ደግሞ የበለጠ በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያዋ ማናት? የመጀመሪያውን አብዛኞቻችን እናውቃታለን። ይቺ ማናት? ሀ ናት። ሀ። ከዛ ይችኛዋ ማናት? ረ። ይቺ ማናት? ግ። ሀ ረ ግ። ሀረግ። ሀረግ ብለን እናነባለን። ሀረግ። እሺ፣ በመቀጠል እነዚህ ናቸው። እሺ፣ እስቲ አንብቡልኝ። ይቺ የመጀመሪያ ፊደል ማናት? ፊ። ከዛችኛዋ ደ። ይቺ ል። ሂ ደ ል። አንድ ላይ ፊደል። ፊደል ብለን እናነባለን። ፊደል። እሺ፣ በመቀጠል ወደ እነዚህ ስናልፍ ይቺ ማናት? ይችኛዋ ማናት? ቀ ናት። ቀ። ከዛ ይችኛዋ ረ። ይቺ ማናት? ጻ። ቀ ረ ጻ። ቀረጻ። ቀረጻ ብለን እናነባለን። ቀረጻ። እሺ፣ በመቀጠል እነዚህ ናቸው። እሺ፣ እስቲ አንብቡልኝ። የመጀመሪያው ፊደል ይቺ ማናት? ተ ናት። ተ። ይችኛዋ ማናት? ስ ናት። ስ። እሺ፣ ይቺ ማናት? ይችኛዋ
ፋ ናት። ፋ ተስፋ 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 ብለን እናነባለን። በመቀጠል እነዚህ ናቸው። ያው እነዚህ የመጀመሪያው ፊደል ይቺ ማናት? ኡ ናት። ኡ ይቺ ማናት? ር ቁ ር ከዛ ይቺ ማናት? ስ ቁ ር ስ ቁርስ ቁርስ ብለን እናነባለን። ቁርስ። እሺ ወደ ቀጣዮች ስናልፍ እነዚህ ናቸው። እስቲ አንብቡልኝ እነዚህ። ይቺ ማናት? የመጀመሪያዋ አ ናት። ከዛ ይችኛዋ ሪ ይቺ ማናት? ያ። እንግዲህ ፊደሎችን ለየን። አ ሪ ያ አንድ ላይ ስናነበው ቃሪያ ብለን እናነባለን። ቃሪያ። እሺ በመቀጠል ወደ ቀጣዩ ስናልፍ እነዚህ ናቸው። እነዚህ ናቸው። እስቲ እነዚህን አንብቡልኝ። ይቺ ማናት? ሂ ናት። ሂ ከዛ ይችኛዋ ማናት? ሩ ናት። ሩ እሺ ይቺ ማናት? ት ፊደሎችን እንግዲህ እያንዳንዳቸውን ለየን። አንድ ላይ ስናነባቸው ሂ ሩ ት ሂሩት ሂሩት ብለን እናነባለን። ሂሩት። እሺ በመቀጠል እነዚህ ናቸው። እሺ እነዚህ እሺ ይቺ ማናት? መ ናት። መ ከዛ ይችኛዋን ማናት? ኖ ናት። መ ኖ ይቺ ማናት? ር መ ኖ ር መኖር መኖር ብለን እናነባለን ማለት ነው። መኖር። እሺ በመቀጠል እነዚህ ናቸው። እስቲ አንብቡልኝ። የመጀመሪያዋ ፊደል ማናት? እነዚህ ይችኛዋ ም ናት። ከዛ ይችኛዋ ማናት? አ ይችኛዋ ኔ ን አ ኔ ምጣኔ ብለን እናነባለን። ምጣኔ። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። ይቺ ማናት? አ ናት። አ ከዛ ይችኛዋ ማናት? ይ ናት። አ ይ ይቺ ማናት? ን እስቲ አንድ ላይ አ ይ ን አይን አይን ብለን ነው። አይን። እሺ ዘን እነዚህ ናቸው። እሺ ይቺ ማናት? በ ናት። በ ከዛ ይችኛዋ ማናት? ረ ናት። ረ ይቺ ማናት? ታ ታ ናት። በረታ 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 ብለን ነበር። በረታ። እሺ እነዚህ ሲያንብቡልኝ። የመጀመሪያዋ ፊደል ማናት? ይችኛዋ ተ ናት። ተ ከዛ ይችኛዋ ሁለተኛ ላይ ይቺ ማናት? ረ ናት። እሺ ይቺ ማናት? መ ከረመ 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 ብለናል። እሺ እነዚህ ናቸው። እነዚህ ይቺ ማናት? ይችኛዋ ቀ ናት። ቀ ይቺ ማናት? ረ እሺ ይቺ ማናት? በ በናት። ይቺ ቀረበ ቀረበ ቀረበ። እሺ በመቀጠል
እነዚህ ናቸው። እሺ እስቲ እናንብብ እነዚህ። እቺ ማናት? ተ ናት። ተ ከዛችኛዋ ስ እቺ ፋ ፋ ነው። ተስፋ ያው ተስፋ ተስፋ ብለናል። ተስፋ እሺ ከዚህ በመቀጠል እነዚህ ናቸው። ያው እስቲ አንብቡልኝ። ይችኛው ማናት? ፍ ከዛቺ ት ይችኛው ማናት? ህ ፍትህ 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 ብለን እናነባቸዋለን። ፍትህ። እሺ በመቀጠል እነዚህ ናቸው። እነዚህ እሺ ያው እነዚህ ይቺ ማናት? ህ ይቺ ል ይቺ ማናት? ም ም ያው ህ ል ም ህልም ህልም ብለን እናነባለን። ህልም። እሺ እነዚህ የመጀመሪያዋ ይቺ ማናት? ባ ናት። ባ ከዛ ይቺ ማናት? ን ናት። ባ ን። እሺ ይችኛው ማናት? ክ ባ ን ክ ባንክ ባንክ ብለን እናነባለን። እሺ እነዚህ ናቸው። እስቲ አንብቡልኝ። የመጀመሪያው ፊደል ማናት? እነዚህ ማለት ያው ይቺ ማናት? ም ናት። ም ከዛችኛው ማናት? ር ይቺ ት። አሁን ፊደላቶችን እንግዲህ እያንዳንዳቸውን ለየን። ከዛ ምን የሚቀረን አንድ ላይ አይዞ ማንበብ። ን ር ት ምርት 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 ብለናል። እሺ ከዚህ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት ብለናል? አ ናት ብለናል። ይችኛዋ ሁለተኛ ላይ ደ ከዛ ይችኛዋ ማናት? ይ ናት። ይ ስለዚህ ፊደሎችን እያንዳንዳቸውን ለየን። አ ደ ይ አንድ ላይ ሲነበቡ አደይ አደይ ብለን ነው። እሺ በመቀጠል እነዚህ ናቸው። እሺ እነዚህ ይቺ ማናት? ሀ ናት። ሀ ዘን ይቺ ማናት? ሪ ናት። ሀ ሪ ይቺ ማናት? ህ ታ ሪ ክ ታሪክ 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 ብለን እናነባለን። እሺ ወደ እነዚህ ስናልፍ የመጀመሪያዋ ፊደል ማናት? እነዚህ ይቺ ማናት? ተ ናት። ተ ይቺኛ ሰ ይቺ ማናት? መ መ ያው ከሰመ አንድ ላይ ከሰመ ከሰመ ብለን እናነባቸዋለን። ከሰመ። እሺ በመቀጠል እነዚህ ናቸው። እነዚህን አንብቡልኝ። እሺ ይቺ ማናት? ሚ ናት። ሚ ይችኛው ማናት? ዛ ናት። ዛ ይችኛው ማናት? ን ሚ ዛ ን ሚዛን ሚዛን ብለን እናነባለን። ሚዛን ብለን እናነባለን። እሺ ከዚህ በመቀጠል ደግሞ እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያ ፊደል ማናት? ካ
ከዛ ይችኛው ማናት? ር። ይቺ ማናት? ታ። ካ ር ታ ካርታ አንድ ላይ ካርታ ካርታ ብለን እናነባቸዋለን ማለት ነው። ካርታ ሰው አማርኛን በቀላሉ ለማንበብ የሚጠበቅባችሁ ነገር ምንድን ነው? የመጀመሪያው ነገር ፊደላትን መለየት ነው። ፊደላትን እያንዳንዳቸውን ከለያችሁ በኋላ በለያችኋቸው ባወቃችኋቸው ፊደላት ደግሞ እያገጣጠማችሁ አንድ ላይ እያደረጋችሁ ቃላት ለመመስረት መሞከር፣ ለማንበብ እንደዚህ የተጻፉትን መሞከር መለማመድ ነው። በዚህ አይነት መንገድ ከተለማመዳችሁ በአጭር ጊዜ ብቁ ትሆናላችሁ። በኦንላይን ብትማሩ ደግሞ በጣም በትንሽ ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ። በኦንላይን ለመማር ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ በቴሌግራም አናግሩን። እንዲሁም ደግሞ ሀገር ውስጥም ሆነ ሀገር ውጭ ሆናችሁ ህፃናት ልጆቻችሁን በኦንላይን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ታች ላይ ባለው በተመሳሳይ አናግሩን። ለዛሬ ይዤላችሁ የመጣሁት ትምህርት ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።